ወደንም ይሁን ሳንወድ ዓለም ላይ የመጀመሪያ የሰው ልጆች ስም ማን ነው? መሐመድ ይባላል። ዓለም ላይ በሙስሊሙ ዓለም እንዳይመስላችሁ እንግሊዝ ውስጥ ብትሄዱ የህፃናት ዋናው ስማቸው ማን ቁጥር 1 ነው የያዘው መሐመድ ይባላል እንግሊዝ ውስጥ። ታዲያ እኛስ ቤት መሐመድ አያስፈልግም? ልጆች ስንወልድ ቢያንስ አንዱን መሐመድ ልንለው ይገባል። ቀደምቶቻችን ስለሳቸው በሳቸውን ስም በማውጣት አይወጣላቸውም ፍቅሩ ነበር። አንዋር አውላቂ የሚባል አንድ ዓሊም አንድን ሰው አሜሪካ ውስጥ አገኘሁት ይላል። እሱ መስጂድ ስምህ ማን ነው ስለው መሐመድ አልዓሽር አለኛል። መሐመድ 10 ማለት 10 ደግሞ ምንድነው አልኩት። አይ አባቴ ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዳል። ስለዚህ የልጆቹን ስም የሚጠራው መሐመድ ብሎ ሁሉም መሐመድ አላቸው። በምን ይለዩ? የመጀመሪያው መሐመድ አልአወል አለ አንደኛ፣ ሁለተኛ መሐመድ الثاني ይባላል፣ ሶስተኛው መሐመድ ይባላል። እኔ 10ኛው ነኝ አለ። ስሙ ማን ነው? መሐመድ አልዓሽር ይባላል። እኔ አብረውኝ ያደጉ አንድ ቁመተ ጀርጋዳ አባት አሉ። እሳቸው ልጆቻቸውን ሁሉ መሐመድ ነው ስማቸው። አንዱ መሐመድ ሳልሕ ነው፣ ሌላው መሐመድ ከድር ነው፣ መሐመድ ዳውድ ነው፣ መሐመድ ነው ቤታቸው። ቤታችን አንድ መሐመድ አያስፈልገው? ሁላችን ንያ እናድርግ። ረሱልም እናስታውስበት። አንድ ሰው በሳቸው ስም ይፈልጋል። ታዲያ አላህ ወፈቀኝና በቅርቡ በቀናት ውስጥ አንድ ልጅ አላህ ወፈቀኝ። ስሙንም በሳቸው ስም ተውሼ መሐመድ አልኩት። አላህ የሁላችን ልጆችን በረካ ይስጣቸው፣ ጠቃሚ ለትውልድ ያደርጋቸው፣ ደረጃቸው ከፍ ይበል፣ የአይን ማረፊያችን አላህ ያደርጋቸው። ልጃቸውን መሐመድ ብለው ይሰይሙትና ቀደምት አባቶቻችን ሲያጠፋ አይገርፉትም። ለምን? ያን የተከበረ ስም ይዘዋል። እናቱን ይጠሩና ይሄን ልጅ ምከሪው፣ አደብ ያዝ በዩ፣ እምቢ ካለ ስሙን ቀይሬ ነው ምገርፈው ይላል። እኔ ናቸው የኛ ሱፊዮች አያቶቻችን እኔ ነበሩ። የተለየ ፍቅር ያላቸው የተለየ ውዴታ ያላቸው ለነብዩ አለይሂ ሰላቱ ወሰለም። ማን ይጠግባል እሳቸው? የጀነቱ ትልቁ ጸጋ እኮ እሳቸው ጎረቤት መሆን። አንዱን ደግ ሰው ጠሩት። የጀነትን እስኪ ውበት ንገረኝ አሉት። ፊሃ ረሱሉላህ አሉት። እሷ ውስጥ መሐመድ አለ። የእሳቸው ጎረቤት መሆን የትም ይገኝ ጸጋ። የአመራር ብቃታቸው፣ የትዳር አመራራቸው ዓለም እስካሁን እያጠናው ያለ ያልተዛቀ ተገልጦ የማያልቅ ገጽ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ታዲያ በየቀኑ ቢያንስ 100 ሰለዋት አናወሳቸው፣ በሳቸው ላይ ዚክር እናወርድ። ነብዩ ዐለይሂ ሰላቱ ወሰላም ለሰው ልጆች የተሟሉ ሞዴል አላህ አደረጋቸው። እስኪ አንድ ሁለት ገጻቸውን ዛሬ ልግለጽ። እርጋታቸውን፣ የአመራር ብቃታቸውን እናውሳ። አንዳንዴ ሶብራቸው ሶብር ያሳጣቸዋል። የሶብራቸው ጥግ ማለት የሶብራቸው ጥግ እንዴት ታገሱት እስክትሉ ነው የምታነቡት ሐዲስ። ቡኻሪ ላይ የተዘገበውን አንድ ታሪክ እናውሳ። ነብዩ አለይሂ ሰላቱ ወሰላም ከቁረይሾቹ ጋር ሁደይቢያ ስምምነት አደረጉ ላይዋጓቸው ለ10 ዓመት። ታዲያ ቁረይሾች ይሄን ስምምነት ጣሱ። ሲጥሱትም ነብዩ አለይሂ ሰላቱ ወሰላም ዘመቻ ለማድረግ ወሰኑ። ህጉ ስለፈረሰ መካን ለመቆጣጠር ሊዘምቱ ሲሉ ሚስጥሩን ለትንሽ ሰሃባዎች ብቻ ተናገሩ እንዳይወጣ። ረሱል ቁረይሾቹ ሳያውቁ ዘምተው ነው መቆጣጠር የፈለጉት። በትንሽ ሰብአዊ ኪሳራ ሰው ሳይሞት ደም ሳይፈስ ነው መካን መያዝ የፈለጉት። ከዛም እጃቸውን አንስተው አላህ ወይ ይሄን ወሬ ከቁረይሽ ጀሮ ጠብቀው አሉ ሰለላሁ ዐለይሂ ወሰለም። ታዲያ አንድ ግን አስደንጋጭ ክስተት ተከሰተ። ከነሱ ታማኝ ሰሃባዎች ውስጥ ሐቲብ ኢብኑ አቢ በልተዓም ይባላል። ሰሃቢይ በድርን የተሳተፈ ነው። ኃይለኛ ጦረኛ ነበር። ረሱሉም ሰለላሁ ዐለይሂ ወሰለም ወደ ነገስታቶች ደብዳቤ ሁሉ አስዘው የላኩት ሰሃባ ሐቲብ። እሱ ቁረይሽ ጋር ድሮ ይኖር ነበር ከመካ ወደ መዲና ሳይሰደድ። መካ ውስጥ የሚኖረው ከአንድ የመካ ጎሳ ጋር አብሮ ተጠግቶ ነው። ሐሊፍ ይባላል። አስጠግተውት ይኖራል። ታዲያ መካን ለቆ ሲወጣ ልጆቹን ንብረቱን ትቷቸው ወጣ። ሁሌም መዲና ሆኖ ያስባል። የመካ ሰዎች እኔ ዘመድ ስለሌለኝ ልጆቼን ይገሏቸው ይሆን? ንብረቴን ይወስዱት ይሆን? ባለቤቴም ምን ያረጓት ይሆን? ሁሌ ሐሳብ አለ። ልክ ይሄ ኢንፎርሜሽን ሲደርሰው ለቁረይሾች አንድን ውለታ መዋል ፈለገ። ረሱሉ ዐለይሂ ሰላቱ ወሰላም
መካል ሊዘምቱ እንደሆነ የሚያትት የሚስጥር ደብዳቤ ጽፎ ወደ መካ ላከ። ከባድ ነው። የጦርነቱን ሚስጥር ስትራቴጂ ሊዘምቱ እንደሆነ ከትቦ ወደ መካ ላከ። ውለታ ሊውል ሐጢብ ይችላከልን ዘመድም ባይኖረው ልጆቹን ጠብቃለን እንዲሉት ትልቅ የፈንጅ ቀጠና ረገጠ። ረሱልን ግን አላህ ይጠብቃቸዋል ሰለላሁ ዐለይሂ ወሰለም። አላህ አሳወቃቸው። ወዲያውን ዓሊይ ብኑ አቢ ጣሊብ፣ ዙበይር ብኑ አልዓዋም፣ ሚቅዳድን ጠሯቸውና ፈንጠሊቁ አሏቸው፣ ተጓዙ። ይሄን ጎራ ተራራ አልፋችሁ አንድ ቦታ ስትደርሱ በግመል ያለች ሴት ታገኛላችሁ፣ ወረቀት ይዛለች፣ ይዛችሁት ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ገለጠላቸው ሰለላሁ ዐለይሂ ወሰለም። ሙዕጅዛቸው አንዱ ይሄ ነው፣ ተአምራቸው። ዓሊይም ሚቅዳድም ዙበይርም እነዚህ ጀግና ወጣቶች ፈረሳቸውን አስነስተው ሮጡ። ካሉት ቦታ ላይ እችን ሴት አገኙ። ቀረቧት፣ አስቆሟት። አንቺ ዘንድ አንድ ወረቀት አለ ስጭን አሏት። ኧረ እኔ የለኝም አለች። እንፈትሽሽ ፈተሿል፣ አጡት። እንግዲህ ሚስጥራዊ ቦታ ነው የደበቀችው። እባክሽን ማ ከዘብና ወላ ኩዝብና አልዋሹንም፣ ነቢዩም እኛም አላሸነሽም። ለትኽሪጅነ ልኪታብ አው ለቱልቅየነ ሲያብ አሏት። ወይ ደብዳቤውን አውጪ አለ ራቁትና ቆምሻለን አለ። ወታደራዊ ትእዛዝ ነው። ደነገጠች። ከዛም ዞር በሉ አለችና ጸጉሯን ፈታ ጸጉሯ ውስጥ ያስቀመጠችውን አንድ ወረቀት ሰጠቻቸው። እሱን ይዘው ፈረሰኞቹ ነብዩ ጋር መጡ ሰለላሁ ዐለይሂ ወሰለም። ነብዩ ዘንድ እንደደረሱ አንብቡልኝ አሉ። እሳቸው ማንበብ አይችሉ፣ ማንበብን ያስተማሩ ማያነቡ ነብይ ናቸው። አለማንበባቸው ነው ሌላኛው ሙዕጂዛው። ዓለምን የለወጠ ቁርአን ይዘው የመጡ ማያነቡ ነብይ፣ ይሄ ነው ትልቁ ሙዕጂዛ። አንብቡልኝ አሉ። ከሐጢብ ለመካ መሳፍንቶች የተላከ የጦርነቱን ስትራቴጂ ተናገሩ። ደነገጡ ሰሃባዎች። ሐጢብን ጥሩት አሉ ነብዩ አለይሂ ሰላቱ ወሰላም። እና ዑመር ኢብኑ አልኸጣብ ደም ጎርሰዋል። እንዴት እንዲህ አይነት ክህደት በነብዩ ላይ ይፈጸማል? ተጠራ ሐጢብ። ደብዳቤውን አሳዩት። ተመልከት የአመራር ብቃት፣ ተመልከት እርጋታን ሰለላሁ ዐለይሂ ወሰለም። ሐጢብ ሆይ ይሄን አንተ ነው እንዴ ጻፍከው አሉት። አዎ ያ አላህ መልእክተኛ አላቸው። ፈራ። ነብዩ ማስከተሉ በቂ ነበር እሱ ጋር እርምጃ ለመውሰድ። ማ ሐመለከ ኢላ ሃዛ ሐጢብ ሆይ ይሄን ለማድረግ ምን አነሳሳ? ያ አላህ መልእክተኛ አቸኩልብኝ አላቸው። እኔ በዲኔ ክጄ ባንተ ክጄ አይደለም፣ ወይም ካንተና ከአላህ በላይ ሌሎችን አስቀድሜ አይደለም። ያ አላህ መልእክተኛ እኔ ቤተሰቦቼ ቁረይሽ ጋር ዘመድ እንደናንተ አይደለሁም። ለነሱ ቤተሰቤን አደጋ ላይ ሊጥሉ ይችላሉ። እቺን ደብዳቤ ስትደርሳቸው ውለታ አይተው ቤተሰቤን ቢጠብቁልኝ ብዬ ነው የአላህ መልእክተኛ። አንተ ደግሞ የአላህ ነብይ ነህ፣ የኔ ደብዳቤ እንደማይጎዳህ አውቃለሁ አላቸው። ይሄ መልስ ነው ለእናንተ? ከባድ የረሱል ሶብር ያሳጣቸው። ዋጣረጉት ረሱል። ሰሃባው ምን ይፈርዱበት? ዑመር ያፈጣል፣ ሰሃባው ያፈጣል። ከብ ሰደቀኩም አሉ ነብዩ አለይሂ ሰላም። በርግጥ እውነት ብሏችኋል አሉና በተኑት ስብስቡ። ዑመር ኢብኑ አልኸጣብ አልቻለም። የአላህ መልእክተኛ እባክህን ፍቀድልኝ፣ በሰይፍ አንገቱን ላስተካክለው ይህን ከሃዲ አላቸው። ረሱል ዑመርን ሳባረጉት። እናንተ ዑመር ሐጢብ እኮ በድር ላይ ተሳትፏል። ምናልባትም የበድር ተሳታፊዎችን አላህ የፈለጋችሁትን ስሩ ምሪያችኋለሁ ብሏቸው ቢሆንስ አሉ ነብዩ አለይሂ ሰላቱ ወሰላም። ይህን እርጋታ፣ ይህን ሰብር፣ ይህን የአመራር ብቃት አለይከ ሰላቱ ወሰላም። ነቢዩ አለይሂ ሰላቱ ወሰላም እርጋታን የተቸሩ የአመራር ብቃት ያላቸው፣ ሳያጣሩ ማይፈርዱ፣ ሳያዳምጡ ማይወስኑ። አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በይሆናል ማለት ነው። ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛ ውሳኔን አስተላልፉ። አሁን ያለንበት የችኮላ ወቅት የሚያሳየን እሱ